ሰላም ጤና ይስጥልኝ ተመልካቾቻችን ከኢትዮ ኦንላይን የዕለቱ ዜናዎች ጋር ራሄላና ጋብሬችሁ ቆያለሁ። የዜናዎቹ ዋና አዘጋጅ ጌታቸው ወርቁ ነው። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ መንግስት ሕግን ለማስከበር ቁርጠኛ መሆኑን ገለጹ። ቤተልሔም ሲሳይ ተጨማሪ አላት። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዙር አምስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ላይ ፕሬዝዳንት ሳህለወርቅ ዘውዴ ያስተላለፉት የመንግስት እቅድና ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ ሰጥተዋል። ሀገር አቀፍ ምርጫን በተመለከተ ኢህአዴግ በውስጡ ባለ የውህደት ጥያቄዎች መግባባት ላይ ሳይደርስ የሀገሪቱ ሰላም ሳይረጋገጥና ሌሎች ጉዳዮችም እልባት ሳያገኙ ምርጫ ማካሄድ ውጤታማ ያደርገዋል ወይ የሚለው ይገኝበታል። ጠቅላይ ሚኒስትር አብይ በሰጡት ምላሽ ምርጫውን ለማካሄድ በምርጫ ቦርድ የህዝብ ይሁንታን ያገኙ ሰዎችን በመመደብ የቅድመ ዝግጅት ስራ መከናወኑን ገልጸዋል። በቦርዱ አወቃቀርና በምርጫ ህጉ ማሻሻያ በማድረግ በቂ በጀት በመመደብና የተለያዩ ቁሳቁሶችን በማሟላት ከሌሎች ዓመታት የተሻለ ዝግጅት ተደርጓል። የምርጫ ህጉ የተለያዩ የማህበረሰብ ክፍሎችና የፖለቲካ ፓርቲዎች ተወያይተውበት በምክር ቤቱም በአብላጫ ድምጽ ጸድቋል ብለዋል። ጠቅላይ ሚኒስትር አብይ ከሌሎች ያቀረበው ጥያቄ አማካኝነት ጣልቃ ገብቶ የሚነሱ ግጭቶችን ለመፍታት እየሰራ እንደሆነና ውጤቱም በቅርብ ጊዜ ውስጥ እንደሚታይ አመልክተዋል። ሰው የገደሉና ጉዳት ያደረሱ አካላት ለህግ እንደሚቀርቡ ገልጸው ህዝቦችን ለማጣላት የሚሰሩ አካላትም ከድርጊታቸው እንዲቆጠቡ አሳስበዋል። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ቆይታ ሚዲያን በተመለከተ የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች፣ የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫውታችሁ እኛ ችግሩ ስንገባ ጥላችሁን የምትሄዱበት ሁለት ሀገር ያላችሁ ሰዎች ትዕግስት እያደረግን ያለነው አውዱን ለማስፋት ነው ሲሉም ተደምጠዋል። በማንኛውም ሰዓት በኢትዮጵያ ሰላምና ህልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን የማይቀር መሆኑን ጥንቃቄ ማድረግ ያስፈልጋልም ብለዋል። ሁለት ቤት መጫወት አይቻል፣ እኛ የምንሄድበት ሀገር የለንም ያሉት ጠቅላይ ሚኒስትሩ አገራችን ይሄ ስለሆነ ሰላም እንፈልጋለን ሲሉም አስጠንቅቀዋል። ተቀያሪ ያላችሁ ሰዎች በነጻነት ሰላማችን፣ ልማታችን፣ ዲሞክራሲያችንን ካገዛችሁ እሰየው በደስታ። ከዚያ ውጪ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነጻነትና በዲሞክራሲ ስም የሚቀለድ እንዳልሆነ ታሳቢ ማድረግ ያስፈልጋልም ነው ያሉት። በጎንደር አጠራጣሪ እንቅስቃሴ ሲያደርጉ የነበሩ 38 ወጣቶች በቁጥጥር ስር ዋሉ። የጎንደር ከተማ የጸጥታ ኃይል አጠራጣሪ እንቅስቃሴዎችን ሲያደርጉ ተገኝተዋል ያላቸውን 38 ወጣቶችን በቁጥጥር ስር ማዋሉን አስታወቀ። ትላንት ጥቅምት 10 ቀን 2012 ዓ.ም ከሀገሪቱ የተለያዩ አካባቢዎች ሰሊጥ ለመሰብሰብ ስራ እየሄድን ነው ያሉት እነዚህ 38 ወጣቶች አሁን ሰሊጥ የመሰብሰቢያ ወቅት በማለፉና ጉዟቸው አጠራጣሪ በመሆኑ የጸጥታ አካላትና ወጣቶች በመጠርጠራቸው ሊያዙ ችለዋል። የጸጥታ አካላት ወጣቶቹ ለሌላ ተልዕኮ እየሄዱ እንደሆነ በመጠርጠር በጎንደር ከተማ 4ኛ ፖሊስ ጣቢያ በቁጥጥር ስር አውለዋቸው ምርመራ እየተካሄደባቸው ይገኛል። እስካሁን በተደረገ ምርመራ ከወጣቶቹ መካከል አንድ ግለሰብ 4 መታወቂያዎችን፣ ሌላኛው ግለሰብ ደግሞ 7 የውጭ ሀገራት ሲም ካርዶችን እንደያዙ የተናገሩት የጎንደር ከተማ አስተዳደር የሰላምና ደህንነት መምሪያ ኃላፊ አቶ አንደበት ከበደ ናቸው። ሶስተኛው ተጠርጣሪ ወጣት በአንድ ወር ውስጥ በተደጋጋሚ በሺዎች የሚቆጠር ብር በባንክ ማንቀሳቀሱን፣ አራተኛው ግለሰብ ደግሞ በሁለት የተለያዩ ስሞች የተዘጋጁ መታወቂያዎችን ይዞ እንደተገኘ ነው የተገለጸው። ምርመራው በቀሪዎቹ ተጠርጣሪዎች ላይም እንደቀጠለ ታውቋል። ምርመራውን አጠናክሮ በመቀጠል ተጠርጣሪዎች በትክክል ለምን ዓላማ እየሄዱ እንደነበርና ከነማን ጋር ግንኙነት እንዳላቸው በማጣራት ጉዳዩን ለሕዝብ ይፋ እንደሚያደርግ የጎንደር ከተማ አስተዳደር የሰላምና ደህንነት መምሪያ አስታውቋል። ዘገባው የአማራ ብዙኃን መገናኛ ድርጅት ነው። በተደራጁ ወጣቶች ምክንያት የማደርገው ስብሰባ እየተስተጓጎለብኝ ነው ሲል ኢዜማ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ በተለያዩ ጊዜያት ህዝባዊ ስብሰባዎችን ለማድረግ ስንንቀሳቀስ በተደራጁ ወጣቶች በሚነሳ ረብሻ የማደርገው ስብሰባ እየተስተጓጎለብኝ ነው አለ።
ጥቅምት 9 ቀን 2012 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ሳሪስ አካባቢ ከፓርቲው አባላትና ደጋፊዎች ጋር ሊያደርገው የነበረውን ስብሰባ ማንነታቸው ባልታወቁ ወጣቶች ረብሻ በመፈጠሩ ምክንያት ስብሰባው ሊስተጓጎል እንደቻለ የፓርቲው ቃል አቀባይ አቶ ናትናኤል ፈለቀ ተናግረዋል። በሌላ በኩል ፓርቲው የደረሰበት የሰላም መታወክ መንግስት ጸጥታ አስከብራለሁ ብሎ ከሚሰራው ስራ ጋር የሚጻረር ነው ያሉት የፓርቲው ጸሐፊ አቶ አበበ አካሉ ናቸው። አሁን ያለንበት ወቅት የምርጫ ጊዜ እንደመሆኑ ፓርቲው በርካታ ቦታዎች ተንቀሳቅሶ የመስራት ሀሳብ አለው ያሉት ጸሐፊው፣ ሆኖም ግን በአዲስ አበባ ፓርቲው የገጠመው ግርግር መንግስትን የሚያስተች ነውም ብለዋል። ፓርቲው ውጣ ወረዶች እየገጠሙት ቢሆንም በሰላማዊ ትግል በማድረግ ችግሮችን ለመፍታት ጥረት እያደረገ መሆኑን አቶ አበበ አክለው ገልጸዋል። በአዲስ አበባ ከተማ በተደጋጋሚ በሚከሰቱ መሰል የጸጥታ ችግሮች ላይ የከተማዋ ፖሊስም ሆነ የጸጥታ መዋቅር ተገቢውን እርምጃ አልወሰደም የሚል ተደጋጋሚ ትችትም እየተሰማም ይገኛል። በዋግ ኽምራ ከ126,000 በላይ ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው ተነገረ። ኢየሩስ ተስፋዬ ተጨማሪ አላት። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር በተከሰተው ድርቅ 126,090 ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተነግሯል። የዋግ ኽምራ ብሔረሰብ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤት ኃላፊ አቶ መልካሙ ደስታ ባለፈው ዓመት በነበረው ዝቅተኛ ዝናብ ምክንያት ድርቅ በመከሰቱ ለከፋ ችግር መጋለጣቸውን ገልጸዋል። በአንዳንድ አካባቢዎች ምንም አይነት ዝናብ ያልጣለ ሲሆን ክረምቱ ዘግይቶ የገባባቸው እንዲሁም የመጠንና የስርጭት ጉድለት የታየባቸው አካባቢዎች ለድርቅ መጋለጣቸውን አስረድተዋል። ምንም እንኳን የዝናብ እጥረቱ የዋግ ኽምራ አብዛኛው ወረዳዎች ላይ ቢከሰትም በተለየ ሁኔታ ግን ሳህላ፣ ሰየምት፣ ዝቋላ እንዲሁም ከፊል ሰቆጣ ዙሪያ ለከፍተኛ ችግር እንደተጋለጡ አቶ መልካሙ አስታውቀዋል። ከዚህም ጋር ተያይዞ በዞኑ ከሚገኙ 600,000 ነዋሪዎች መካከል 126,090 የሚሆኑ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ገልጸዋል። የሰብል ግምገማ እየተደረገ መሆኑን የሚገልጹት አቶ መልካሙ ድርቁ ያስከተለውን ጉዳት ሙሉ በሙሉ ለማወቅ የሚያስችል ቢሆንም ምንም አይነት ዝናብ ያልጣለባቸው አካባቢዎች ግን የከፋ ችግር ከማጋጠሙ በፊት ፈጣን ምላሽ እንደሚያስፈልግ ገልጸዋል። አቶ መልካሙ እንደተናገሩት በማህበረሰቡ መካከል ያለው የመረዳዳትና ያለውን የመካፈል ባህል እስካሁን ቢያቆየውም መንግስት በአፋጣኝ ካልደረሰ ችግሩ እንደሚከፋ ገልጸዋል። ድርቅ ረሃብ መሆን አይገባውም። ድርቅ አሁን ካለበት ደረጃ የከፋ ሆኖ ወደ ረሃብ ሳይሸጋገር በፊት እርምጃ መውሰድ እንዳለበት ተናግረዋል። ሰዎች ለምግብ እጥረት መጋለጣቸውን ለክልልና ለፌዴራል መንግስት ያሳወቁት ከሐምሌ መጨረሻ ጀምሮ እንደሆነም አስረድተዋል። ከዛ በኋላ የጨረታ የሎጂስቲክ ችግር ገጥሟቸው የነበረ ቢሆንም አሁን የከፋ ችግር ውስጥ ያሉት ተለይተው እርዳታ ማጓጓዝ ስራው ተጀምሯል። 126,000 ለሚሆኑ ሰዎች ከፌዴራል የተደረገው እርዳታ ከመንግስት መጠባበቂያ የተገኘ ሲሆን መንግስታዊ ካልሆኑ ድርጅቶች የተገኘ እርዳታ ጎን ለጎን እንደሚሰጥም ገልጸዋል። የመንግስታዊና መንግስታዊ ያልሆኑ ድርጅቶች የሚያደርጉት ድጋፍ ወደ አካባቢው ገብቶ ከተጠናቀቀ በኋላ የፊታችን ሮብ ጥቅምት 12 ድረስ ይከፋፈላል። አሁን የገጠመን ችግር የመንገድ ነው። እሱም ህብረተሰቡን በማሰማራት መሰራት ያለበት ስራ መሰራት አለበት። በዚህ ወር ውስጥ መድረስ ካልተቻለ የሰው ህይወት ሊያልፍ ይችላል ብለን እንፈራለን ብለዋል። እስካሁን የሞተ ሰው እንደሌለ አቶ መልካሙ ገልጸው ነገር ግን አፋጣኝ ድጋፍ ስለሚያስፈልግ በቀጣይ 10 ቀናት መድረስ ባለበት ቦታ ሁሉ መድረስ እንዳለባቸው ገልጸዋል። በዝቋላ ወረዳና በሌሎች በአካባቢው በተከሰተው ድርቅ ምክንያት የተጎዱ አርሶ አደሮች ያለንበት ሁኔታ በጣም አሳሳቢ ነው ብለዋል። ድሮ ዋግ ኽምራ ወይም በዝቋላ ወረዳ ችግር ሲከሰት ወደ በለሳ፣ ደንቢያ ወይም ወደ ሱዳንም ይኬድ ነበር። አሁን ግን የተረጋጋ ስላልሆነ አልተቻለም ብለዋል። በቀበሌያቸው የክረምት ዝናብ ያገኙት ሐምሌ 29 ቀን 2011 ዓ.ም መሆኑን ገልጸው ከዚህ በኋላ ግን ዝናብ የሚባል ነገር በቀበሌው እንደሌለና ድርቁ ሰዎችንም ብቻ ሳይሆን እንስሳትንም እያጠቃ መሆኑንም አጽንኦት በመስጠት ተናግረዋል። ኑሮ በጣም ከብዷል። የቀን ስራ እንዳንሰራም የምንሰራው ነገር ግራ አጋብቶናል። በግልም ያው እቃ የሚሸከም
የሚሸከም የለም። ያው ከእግዚአብሔር በታች ያለው መንግስት ነው። የሚያደርግልንን ለማየት በጉጉት እየጠበቅን ነው። አፋጣኝ ድጋፍ እንሻለን ብለዋል። አርሶ አደሮቹ ያጋጠማቸውን ድርቅ በኢትዮጵያ በብዙ ሰዎች ላይ እልቂት ካደረሰው ከ1997 ረሃብ ያላነሰ ድርቅ ነው ሲሉም ተናግረዋል። ህዝቡ በጣም ተቸግሮ ነው ያለው፣ እንስሳትም እየሞቱብን ነው ያሉት አርሶ አደሮቹ አሰቃቂ ሁኔታ ነው የገጠመን፣ በቀጣይም እርዳታ ካልተደረገ የሰው ህይወት ሊጠፋ ይችላል በማለት ተናግረዋል። የአካባቢው ሰው እንዲህ አይነት ችግር ሲገጥመው ቀድሞ ወደ ጎንደር፣ መተማ ይሰደድ ነበር። ባለው አለመረጋጋት ሁኔታ መሰደድ አልቻልንም። አርሶ አደሩ መሄጃ አጥቶ በጣም ተቸግሮ ነው ያለው ሲሉም አስረድተዋል። አሁን እየተደረገ ያለው የሰብል ግምገማ ውጤት ከ10 ቀን በኋላ እንደሚታወቅና ይፋ እንደሚደረግም የዋግምራ ብሔረሰብ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤት ኃላፊ አቶ መልካሙ ደስታ ገልጸዋል። ከዚህ ጋር በተያያዘ በዝናብ እጥረት ምክንያት በዞኑ አስቸኳይ ድጋፍ ጉዳይ ላይ የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን በጉዳዩ ላይ መግለጫ ሰጥቷል። የኮሚሽኑ ምክትል ኮሚሽነር ወይዘሮ ታገኘው አደመ እንደተናገሩት ድጋፍ የሚያስፈልገውን ህዝብ ችግር መንግስት ሊፈታው የሚችል ነው። ችግሩን መጠን ለማጥናት የተለያዩ ባለሙያዎች ወደ አካባቢ በማቅናት ጥናት ማድረጉንም አስታውቀዋል። በዚህ መሰረትም የፌዴራል የአደጋ ስጋት አመራር ኮሚሽን ለሚኖሩ የየዕለት ቀለብ ድጋፍ እንዲቀርብ ጠይቀን እየተጓጓዘ ይገኛል። ከመስከረም ወር ጀምሮ ችግር ይኖራል በሚል እየተሰራ ነው ያሉት ኮሚሽነሯ ለ12 ወር የሚሆን ድጋፍ ለመጠየቅ እቅድ ተይዟል ብለዋል። እንዲሁም በዞኑ የተሻለ ዝናብ ያገኙ አካባቢዎች በመኖራቸው ሙሉ ለሙሉ ድጋፍ የሚፈልጉ አለመሆናቸውም ታውቋል። ተመልካቾች ለዕለቱ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።